የቱ ጋር እንዳለ እኮ አናውቅም። ድምፅ አይሰማም። የትኛውን ትርጉም ፈለግ እኮ? ድምፅ አይሰማም እኮ። አንብባ። አሁን ይሰማለሁ። አሁን ቀጥል። እሺ አንብብ። حدثنا عبد الله بن منير سمع عبد الله بن بكر حدثنا حميد عن أنس قال سمع عبد الله بن سلام بقدوم رسول الله صلى الله عليه وسلم وهو في الأرض يخترف فأتى النبي صلى الله عليه وسلم فقال إني سائلك عن ثلاث لا يعلمهن إلا نبي فما أول أشراط الساعة وما أول طعام أهل الجنة إيش كفر ቆይ ጠይቅ። ስንት ጥያቄ ይላል? ምን ነይን በመጀመሪያውን ተርጉማ ነው። ሶስት ይላል። ሶስት ጥያቄ። ስለዚህ እኔ ያልኩት ትክክል ነው ማለት ነው። አራት ጥያቄ ነው ያልከው፣ አራት ሳይሆን ሶስት ጥያቄ ነው። ኦኬ ቀጥል። ዘገባው ይሄ የማን ነው እናለን? ትንሽ ዝቅ አልክ። እሺ በቃ فقال إني سائلك عن ثلاث ሶስት ማለት ነው لا يعلمهن ማንም የማያውቃቸው ኢላ ነብይን ነብይ እንጂ ሌላ ሰው ማያውቀውን ጥያቄ ጠይቀሃለሁ። فما أول أشراط الساعة የትንሣኤ ዕለት ምልክትን የመጀመሪያዎችን وما أول طعام أهل الجنة وما ينزع الولد إلى أبيه أو إلى أمة قال أخبرني بهن جبريل آنفا እሺ እስራኤሎች በራሳቸው ለእርም ያረጉት ምግብ ምን ነበር የሚለው ያ ጥያቄ መኖር ሊኖር ይገባ ነበር። እሱ የለም። ፕሊስ ማይገናኝ ነገር አታውራ። ፕሊስ አንተ አራተኛ ጣለ ካልክ ታመጣዋለህ። ችግር የለውም። የሚገናኝ ነገር ነው። ቆይ አሁን ያነበብከውን ተርጉም ቅድሚያ። እኮ ያዕቁብ በራሳቸው ለእርም እሱ ቁርአንን ላይ ፈልገው። አሁን የእኛውን ተርጉም የሚያደርጉት ይህን ተርጉም። እኮ ይሄ ዘገባው የተሳሳተ ነው። እንደዛ ከሆነ እሺ አምጣው እሱን አዲስ። እሺ እኮ ዘገባው የተሳሳተ ነው። ሐዲሱን አምጣው። ያዕቁብ በላቸው በራሳቸው ላይ እርም ያደረጉት ምግብም ተጠይቆ ነበረ። እዚህ ላይ የለም። ሐዲሱን አንጣልነህ እኮ እንደዛ የሚለውን እኔ አንድ ስልክ ነው ያለው። ሱረቱል በቀራ ውስጥ ገብተህ ማየት ትችላለህ። ተፍሲሩ እኔ አንድ ስልክ ነው ያዝኩት። ማን ካነ አዱወን ለጅብሪል። ስለ ቁርአን ምን አገባን እኛ? ሐዲስ ነው እያመጣን ያለ ነው። ቀልቢክ ማታ ከሆነ ተማር። ሐዲስ የሚመጣው ከቁርአን አይደለም ወይ? ፕሊስ በቃ ሚታር ሰበበ ኑዙል እኮ ነው ሐዲስ። ያ ሐዲስ የሚመጣው ለምሳሌ አላህ ሱብሓነሁ ወተዓላ ምን አለ? ማን ካነ አዱወን ሊላሂ ወመላኢከቲሂ ወጅብሪል ወሚካኤል አክረም ሐዲሱን ጥቀስ እኮ አላህ አንተና አላህ ነህ እንዴ? አታዳምጥም እንዴ? ለምን እንደ አላህ የምትሆነው? ስማኝ እንጂ ጅብሪል ሚካኤልን ጠላት ያደረጉ ሰዎችን እያለ ሰበብ ኑዙልን ያመጣል ነብዩ። አይ ነው የትም አትሩጥ እነግርሃለሁ። ሱራ 297 ጀምራለሁ ነው የምታመጣው። ከዛ እዚሁ ክፍል ላይ ያሳያለሁ። እሱ ለምንድን ነው እሱ ማታዳምጠው? ሐዲስ እንደዛ ሙስናድ አህመድ ላይ አለ፣ ትጋጫለህ ከዚህ ክፍል ጋር። ስለዚህ አዲሶቹ ግጭት በሚለው ውስጥ ይሆናል። ሶስት ጥያቄ ነው የጠየቀው፣ አራት ጥያቄ ሌላ ግጭት ይመጣብሃል። ፕሊስ አዳምጠኝ። ሌላ ግጭት ነው የሚሆነብህ። እሱ ሀስል ነው የምታደርገው እሱን ባመጣብህ። ስለዚህ እዚህኛው ላይ ቆምና መጠኝ፣ ያኛውን ስታመጣ ደግሞ ያኛው ግጭት ብያመጣብሃል። ይቆራረጣል። የእኔ ቆራረጣል እንደ ቃል አይቆራረጥም። ምንም አይቆራረጥም። የእሱም ይሰማል። ሆን ብሎ አውቁ ነው እንጂ ለእኔ በደንብ ይሰማኛል። ያቀረብንለት በነገራችን ላይ ቡሃሪ ይቆራረጣል። መልካም እሺ፣ ታብታብ አድርጉ። እየተቆራረጠ ብቆን ኔትወርክን አስተካክል። ይሰማል ለአንተ የማይሰማ ከሆነ ማለት ነው። አክረም እንደዛ አድርግ። ቡሃሪ ነው። ቡሃሪ ማለት ከቁርአን ትክክለኛ መጽሐፍነቱ። እሺ ሚዩት አድርግና ኔትወርክን አስተካክል።
ኢማም ቡኻሪ ማለት ነው የሐዲስ ስብስብ በሐዲስ ስነ ጽሁፍ ውስጥ ከቀረቡት መጽሐፍት እጅግ በጣም አስተማማኝና ትክክለኛ ሳሂህ መሆኑ ይታወቃል። የኢስላም ምሁራን የኢማም ቡኻሪ የሐዲስ ስብስብ የኔ ድምፅ ከአላህ መጽሐፍ ይሰማችኋል? ከቁርአን ቀጥሎ ከአላህ መጽሐፍ አዎ ሚዩት አድርግ፣ ኔትወርክን አስተካክልና ና። የአላህ ኔትወርክ መጽሐፍ ቁርአን ነው። አስተካክለህ ከቁርአን ይሄ ተቀባይነት ያለው ከቁርአን ቀጥሎ ነው። ልብ በሉ። ይህንን ሐዲስ ሰምቶ ዛሬ አንድ ሰው አንተ ነብይ ለመሆን 3 ጥያቄ አቀርብልሃለሁ ብሎ ጥያቄ ያቀረበለት፣ ይሄን ከመለስክ አንተ ትክክለኛ ነብይ ነህ፣ ካልመለስክ ግን አይደለህም። ይሄ ማለት ነው መሐመድ ተስማምቶ የገባበት በራሳቸው መጽሐፍ ላይ ነው ያለው። ስለዚህ በደንብ ልብ ብላችሁ ተከታተሉን። ሳሂ አልቡኻሪ ሰላማ የአላህ መልእክተኛ የኔ ድምፅ ይሰማችኋል? አሳክልና ና በጠበጥከን በሱ ራሱ እንደዚህ አይበጠበጥም። እሺ ታፕታፕ ኮፒ ሊንክ እያደረጋችሁ አብደላ ኢብን ሰላማ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መዲና መድረሳቸውን የሰማ በአንድ እርሻ ላይ ፍራፍሬዎችን በመሰብሰብ ላይ ሳለ ነበረ። በመሆኑም ወደ ነቢዩ ሰለላሁ ዐለይሂ ወሰለም መጥቶ እንዲህ አላቸው፣ ከነቢይ በስተቀር አለ። ልብ በሉ፣ ከነቢይ በስተቀር ማንም የማያውቃቸው 3 ነገሮች ጠይቃለሁ። መጀመሪያ የቂያማ ሰዓት የመጀመሪያው ምልክት ምንድን ነው? የምጽአት ቀን የመጀመሪያው ምልክት ምንድን ነው? 1 በሉ። የገነት ሰዎች መጀመሪያ የሚበሉት ምግብ ምንድን ነው? 2 በሉ። 3ኛ ልጅ አባቱን ወይንስ እናቱን እንዲመስል የሚያደርገው ምንድን ነው ብሎ ጥያቄ ያቀረበለት ማለት ነው ነብዩ። ከዛ በኋላ ምን አሉ? አሁን ጅብሪል ስለሱ አሳውቆኛል። ማን ያሳወቀው? ጅብሪል። መለኮታዊ መገለጥ ነው ይሄ። ጅብሪል እንግዲህ ለአላህ ቁርአንን ይዞለት የሚመጣው አካል ራሱ መጥቶ አሁን የነዚህ መልሶቹን አሳውቆኛል ብሎ መሐመድ አሁን መልሱን ሊመልስ ነው ማለት ነው። መልሱን በደንብ ተከታተሉት። አብደላህ ጅብሪል አለ ነብዩ ሰለላሁ ዐለይሂ ወሰለም እሺ አዎ አሉት። አብደላህም እሱ ከመላእክት መካከል የአይሁድ ጠላት ነው አለ። በዚያን ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ይህንን የተቀደሰ ቁርአን አንቀጽ አነበበ። በጅብሪል ጠላት የሆነ ሰው በቁጭት ይሙት፣ እርሱ በአላህ ፈቃድ ቁርአንን በልብህ ላይ አውርዶታልና አልበቀራ 297ን አስቀመጠ። ከዛ በመቀጠል እንዲህ አሉ። የሰዓቲቷ የቂያማ ቀን ወይ ደግሞ የምጽአት ቀን የመጀመሪያ ምልክት በተመለከተ ሰዎች ከምስራቅ ወደ ምዕራብ የሚሰበስብ እሳት ነው። የጀነት ሰዎችን በሚመለከት የጀነት ሰዎች መጀመሪያ የሚበሉት ምግብ በተመለከተ የአሳ ጉበት ትርፍ ብልት ነው። ልብ በሉ፣ የአሳ ጉበት ትርፍ ብልት ነው የጀነት ሰዎች ጀነት ሄደው የሚበሉት። እሺ 3ኛውን ጥያቄ ደግሞ እንስማ። አንድ ወንድ በግንኙነቱ ወቅት የፈሳሽ መውደም ከሴቷ ፈሳሽ ከቀደመ ልጁ አባቱን ይመስላል። የሴቷ ፈሳሽ ከወንዱ ፈሳሽ ከቀደመ ደግሞ ልጁ እናቱን ይመስላል። which is ከወንዱና ከሴቱ ወንድየው ቀድሞ ከጨረሰ የዘር ፈሳሹን ካፈሰሰ አንድ ጊዜ አክረም ቀድሟት ካፈረሰ ልጁ ማንን ይመስላል? አባቱን ይመስላል። እናትየዋ ቀድማ የዘር ፈሳሽ ልክ እንደወንዱ እሷም ከረጨች ካፈሰሰች እናቱን ይመስላል ብሎ መሐመድ አስቀመጠ። ከዛ እንቀጥለዋለን። ይህንን ሲሰማ አብደላህ ኢብን ሰላማ ደግሞ ምን አለ? ይህንን ሲሰማ እንዲህ አለ፣ ከአላህ በስተቀር በእውነት የሚመለክ አምላክ እንደሌለና አንተም የአላህ መልእክተኛ መሆኑን እመሰክራለሁ። የአላህ መልእክተኛ ወይ አይሁድ ውሸታሞች ናቸው፣ እኔ እስልምና መቀበሌን ካወቁ ውሸታም ነው ብለው ይከሱኛል። በዚህ መሃል
አንዳንድ አይሁዶች ወደ ነቢዩ መጡ። እርሳቸው አብደላ በእናንተ ዘንድ ያለው ያለው ደረጃ ምንድን ነው ብለው ጠየቋቸው። እነሱም እሱ ከእኛ መካከል በላጫችን ነው፣ መሪያችን የመሪያችንም ልጅ ነው ብለው መለሱ። ነቢዩ ሰለላሁ ዐለይሂ ወሰለም ከዛ አብደላ ያለ ይቀጥላል። ከዛ በኋላ ኮተት ነው ያለው። ዋና ፖይንታችን ያለችው እዚች ጋ ነው። ምንድን ብሎ ነው መሐመድ የመለሰው? ሰውየውም የሰለመው የዛሬ ቶፒካችን የዘር ፈሳሽ የሚለው አንድ ወንድ በግንኙነት ወቅት ከሚስቱ ቀድሞ የዘር ፈሳሹን ካፈሰሰ ልጁ አባቱን ይመስላል። ወይ ደግሞ ሚስትዮ ቀድማ ካፈሰሰች እናቱን ይመስላል የሚል ነው። እና ይቀጥሉ። ይቆራረጣል እንዴ? ይቆራረጣል እያሉ ነበር። ጥሩ ነው። ይሄ ሐዲስ እጅግ ብዙ ውስብስብ ችግሮች ያሉበት ነው። እንዲህ በቀላል እንትን የሚል አይደለም። ቅድም እንዳለው ወንድማችንም ግጭቶችም አሉበት፣ ግጭቶችም ጭምር አሉበት። ግጭቶቹ ለጊዜው እንተወውና ግን ሐዲሱን ብቻ ብናየው ሐዲሱ ከሳይንስ አንጻር ውድቅ ነው፣ ከሎጂክ አንጻርም ውድቅ ነው። ከእያንዳንዱ ውድቅ አድርገን እናሳያቸዋለን። ጥያቄው ገና ከአመክንዮ ሲጀምር ጥያቄው ራሱ ስህተት እንዳለበት እሱንም የምንዳስስ ይሆናል ማለት ነው። መሐመድ ነብይ ለመሆኑ እነኚህን ጥያቄዎች መልሷል፣ እውነተኛ ነብይ ሆኗል ብለው በዚህ ጥያቄዎች ሙስሊሞች ይኩራራሉ። ሮንግ። ሐዲሱ ተነቧል። አክረም ሰምተዋል? ቅድምም 4 ነው በሚል ነበረ። አንድ ጥያቄ ቀርታለች። እሷን ተዋትና አሁን ጥያቄ የተፈጠረባችሁ ልጅ አባት እንዴት ይመስላል የሚለው ነዋ። ያ እዛ ጋር እንሄዳለን። በመጀመሪያ ገና ሲጀምር ምንድን ነው የሚለው ሐዲሱ? አራት ጥያቄ እንደተጠየቁ ይመንልኝና በዛች እናወራለን። ቀድመን ከዛ ቀጥለን እናወራለን። ስለዚህ የእኛው ሐዲስ ስህተት ነው ማለት ነው። አራት ጥያቄ ነው የተጠየቁት። አሁን ከዚህ ውስጥ የቀረው የቱን ነው ብትል፣ ምን ጥያቄ ነው ብትል፣ ያዕቁብ እስራኤል ማለት ነው በራሱ ላይ እርም ያደረገው ምግብ ምን ነበረ የሚለው ነበረ ማለት። ስለዚህ እሱን አክረም ከአንተ ጋር እስማማለሁ። ስለዚህ የሐዲስ ስህተት ነው በለኝ። ቅድሚያ ሶስት ጥያቄ ብሎ ያስቀመጡት እዚህ ጋር ስህተት ነው በለኝ። እኔ የሚያውቀው 4 ጥያቄ ነው ጎበዝ። ስለዚህ ስህተት ነው አይደለ? 4 ነው የማውቀው። ከዛ በታች የሆነ እኔ አላውቅም። ጎበዝ፣ ስህተት ነው ብሎናል። ይሄ አዲስ ስህተት ነው በለን። ድገምና አሳየው። ቡሃሪ 4480 ወይንም ደግሞ ቡሃሪ 3229 ሐዲሱ 33 ነው። 3 ጥያቄ እንደተጠየቀ የነብይነት መስፈርት 3 ጥያቄ እንደጠየቁት ተቀምጧል። ስለዚህ እነኚህ ሐዲሶች ቡሃሪ ላይ ያሉት ውሸት ናቸው አይደለ? እኔ 4 ጥያቄ ነው የማውቀው። ስለዚህ እኮ እነኚህ ሐዲሶች እኛ ያመጣናቸው እነኚህ ቁርአን ሐዲስ ላይ ያሉት እነኚህ ግን ስህተት ናቸው 3 ጥያቄ ስለሚሉ። ታዲያ አሰማም ወይ? እኔ የሚያውቀው 4 ጥያቄ ነው አልኳል። ስለዚህ እነዚህ ምናልባት ያ ዘጋቢው የሰሙን ያህል ሊሆን ይችላል። ለምሳሌ ገብተዋል እነሱ 3 ጥያቄ እንዳወሩ አድርጎ አዳምጦ እንደዛ ዘግቦ ሊሆን ይችላል። እኔ ግን የሚያውቀው በሌላ ዘገባ 4 ነው። ስለዚህ አንተ ነው ቃል አብዱላህ ሰላም 3 ጥያቄ እኮ አዳምጠኛ። ቀደም ብያለሁኝ። እኔ ቤት ስገቡ በተቻላችሁ መጠን የምናገረውን በመጀመሪያ ለመረዳት ሞክሩ። 4 ብትል ማተር አያደርገኝም። ሙስናድ አህመድ ላይ እንደሚገኝ አውቃለሁ። እሱኛው ጋር ደግሞ ሌላ ቅርቃር ውስጥ እንደሚጨምርህም አውቃለሁ። አርጊው አድርጋለሁ ብለህ ግን የምታስብ አሁን አንተ አዳምጠኝ ፕሊስ። ይሄንኛው ስህተት ነው። እንደዛ አይነት ሰው አይደለም። ለክርክር አይደለም። አክረም እኮ ለውቀት ከመጣ ሐዲሱ የቀረበልህ እንዴት ታወራለህ? ይህንኛው 3 ነው የሚለው ትክክል አይደለም የምትል ከሆነ ዛስ ፋይን። ስለዚህ
እነኚህ ሀዲሶች ስህተት ናቸው ትላለህ፣ የራስን መጽሐፍ ትክዳለህ ማለት ነው። አንድ ልድገም፣ አማርኛ ቁርአን ተፍሲሩን አውጣለት። ና ና ና እንደዛ ስህተት ነው አይደለም፣ ግን እኔ ማውቀው 4 ነው ያልኩት። ለምንድን ነው ስህተት ነው ማልለው? ፕሊዝ ተረጋጋ። እመን አትመን እያልክ እየተንጋተትከኝ እኮ ነበረ። አዳምጥ። እኔ የእናንተን አስተምሮ ጠንቅቄ ማቅሰብ ነኝ። ስለዚህ በተራ ነገር ልሞግተኝ አትሞክር። እዛችሁ መመጡትን አርጉመንት የእናንተ መጽሐፍን ይጋጫል በደንብ። የእኛ እንኳን አልተጋጨም። ዘጋቢዎቹ ፕሊዝ አዳምጥ። አሁን አዳምጥ። ፓኒክ አታድርግ። እሺ ፓኒክ አታድርግ። አዳምጥ። አንተ ሲባል አታመጣም። እኔ እኮ ልተባበር እያልኩ ነው እየተባበርኩ ያለሁት ስቲል። ስለዚህ እኔን የምትፎግሩኝ አይነት ሰው አይደለሁም። እዚህ ጋር ስታይኝ እንደዚህ በቀላሉ የምሸወድ አይነት ሰው አይደለሁም። የሆነ ነገር ስላወራ ማውራትን ጠንቅቄ ስለሆንኩ ማለት ነው። ኤኒዌይስ አንብብለት። አሁን በአማርኛ ደግሞ ከገባ ከቁርአን ላይ እናሳየ። ቁርአኑ ላይ ሱረቱል ማኢዳ የማዕድ ወይ ደግሞ የምግብ ምዕራፍ አዳምጥ። እንለፋውን ደግሞ አለ እለፍ ብዬ ብልህ እኮ አላልፍ ብለህ እኮ የሰገጥከው አንተ ነው። ይነበባ እናውራ። እሺ ጠይቁ። ሌላ ጥያቄ ከስሩን ይነበብ ሲባል ደግሞ ሌላ ጥያቄ እንለፈው በቃ ይላል ሲከፈትበት ቁርአኑ ላይ 3 ጥያቄዎችን ላሳየው ሲሆን ይሰግጣል ማለት ነው። እኔ በግጭት ላመጣብህ እችላለሁ። ስለዚህ ሰው በግድ ወጥመድ ውስጥ ከተተኝ ብሎ ይታገላል። ካልገደልከኝ እኮ ነው። ገዳይ ሲያረፋፍድ ሟች ይቸኩላል ነው የሚባለው። በግድ እኮ በግድ እንዴ እኔ ልተባበርህ። አይ ነው ያኛው ደግሞ ሀዲሱ ሌላ ችግሮችም አሉበት ተጨማሪ። ከዚህኛው ጋር አብረን አላይን አድርገን እንያዘው ካል ያኛው ራሱን የቻለ ሌሎች ችግሮች እንዳሉ ስለማቅ ነው። ብዙም ከኖች ስላሉት ነው። እዛኛው ሀዲስ ላይ ደግሞ ልተባበረህ አልኩት በመጀመሪያ ኖ ይህንኛው ሀዲስ ስህተት ነው ብሎ ገገመ። ቡሃሪ ላይ ያለ በጣም ብዙ ቦታ ላይ ነው ያለው የሀዲስ 3 የሚለው እና ግን በአማርኛው ቁርአናችሁ ላይም ደግሞ ላሳየህ ሄድ ቁርአኑ ላይ የማዕድ ምዕራፍ ወይ ደግሞ የምግብ ምዕራፍ በመባል የሚታወቀው ሱረቱል ማኢዳ 5ኛው አያ ቁጥር 65 ላይ ይኸው ከስር አስቀምጠውታል ራሳቸው ሙፈሲሮቹ ማለት ነው። በቡሃሪ በዘገቡት ሐዲስ አነስ እንዳስተላለፉት አብደላ ኢብን ሰላማ የነቢዩን ወደ መዲና መምጣት ወሬ ከሰማ በኋላ ወደ ነቢዩ በመምጣት እንዲህ አላቸው፣ ነቢይ ካልሆነ በስተቀር ማንም የማያውቃቸው የሆኑትን ስንት ጥያቄዎች አሉት? 3 ነገሮች እጠይቃችኋለሁ ካለ በኋላ እነርሱም ብሎ 1 ብሎ ያስቀምጣል። በመጨረሻው ሰዓት የመጀመሪያው ምልክት ምንድን ነው? 2 የጀነት ሰዎች የሚመገቡት የመጀመሪያ ምግባቸው ምግብ ምንድን ነው? 3 አንድ ልጅ ሊወለድ ወደ አባቱ ወይንም ወደ እናቱ የማዘንበል ሚስጥር ምንድን ነው ሲል 3 ጥያቄዎችን ጠየቀ ብለው በግልጽ አስቀምጠውታል። ስለዚህ እኛ የምናወራውን እንደዚህ መረጃ ከእንትናችሁ ማምጣት እንደምንችል ደግሞ ወቁ። ኤኒዌይስ በተቻላችሁ መጠን አርጉመንት ትሬስ ለማድረግ ቅድሚያ ሰላም እንዴት ነህ? ይህንን ጥያቄ ታውቀዋለህ ብዬ አስባለሁ። ምንድን ነው ጥያቄ ያስጠይቀኝ። በቃ ጥያቄ ለመጠየቅ ነው መጣሁት። ምንድን ነው የደከመህ ወይ? ሰላም ስትለኝ ራሱ እኮ ነው የሚያስደክመው። ወይ በቃ አንተ ጋር ስመጣ ሁሌ ይደክመኛል። የኔ ስምማ አያደክምም፣ እረፍት ነው የሚሰጠው። ያደክማል እንጂ እፎ የሚለው እፎ ስለሆነ እፎ እንባላለን። እረፍት እንደማግኘት ነገር ነው እና እንደዛ ነው። እና እንዲህ ነው እረፍት ማግኘት ማለት። እንደውም ደስ ይላል። ታዲያ ማድከሚያ ሳይሆን እረፍት ነኝ እንደውም። እሺ ያደክማል ነው። ስለደከምኩ እኮ ነው እፎ የሚለው በስልጥኛ ነው። ስለደከምኩ ግን እረፍት ሆንኩ። ስትመጣ ደግሞ እረፍት ሆንኩ። አትዋሽ። እኔ ስትፈልግ ዛሬ ገብቷል አልገባም ብለህ ስትፈልግ ነበረ። ጥያቄ ያስጠይቀኝ።
ጥያቄ ልጠይቅ። እኔ አስተምረኝ ስለ ክርስትና እስቲ ልጠይቅ። እንዴት ነው የሆነው? አጋጣሚ እውነታው ክርስቲያን ከሆነ ልኖርም እችላለሁ። እውነታው ከሆነ ችግር የለውም ትጠይቃለህ። ዛሬ ቶፒኩን ትንሽ እንነካዋለን። እንደውም ዛሬ አንተን ብቻ ነው የምቀበለው። በዛ ኧረ ተው ውሃብያ ማንን ነው አንድ ጥያቄ የምትመስለው? ግን እስኪ አትጠይቀኝ። ውሃብያ እናትህን ነው አባትህ የምትመስለው? ኖ ዋብያ አይደለም ሳቢር ውሃብያ ነው። ነው ዋብያ ወጥቷል። ሳቢር እንዴት ነው? እንኳን ኧረ ደህና አንተ መጣህ። ዝም ብለህ ከወፉ ጋር እናትህን ነው አባትህን ነው ማውራት የምትመስለው? የምፈልገው እኔ። እናትህን ነው አባትህን ነው የምትመስለው? ስለምን መምሰል ነው የምትጠይቀኝ? እኔ ያልፈልግም መልክህ ጥያቄ ማንን አልቀበልም ነው እኔ። የሚመስለው? መልክህ ማንን ነው የሚመስለው? ወይኔ ከመልክ ይጋምዳለህ ወይ አንተ ሰውዬ? መሐመድ የተናገረው አለ። ለምሳሌ አንድ ታሙና ባልና ሚስት ቼክ አድርገው ቃል የምወልደው እንደዚህ አይነት ከሆነ እንደዚህ ነው፣ እንደዚህ ከሆነ እንዲህ አይኑ እንትን ከሆነ ምናምን ብሎ የተናገረው አለ መሐመድ። እና አይ እሱ ስራችሁ እኮ ነው፣ መቅጠፍ ስራችሁ ነው። ችግር የለም ጨምሩ። እሱ ተውትና አሁን ጥያቄ ልጠይቃችሁ እስቲ። ተውኝ፣ ሌላ ወሬ ይቁም። ትጠይቃለህ ሳቢር፣ እቀበላለሁ። የእውነት ዛሬ አንተን ብቻ ነው የምቀበለው። በቃ እስቲ ክርስትና ስበከኝ እስቲ። በቃ በአምስት ደቂቃ እናውራ። እፎይ እኔ እና አንተ ዛሬ ልማር ስለ ክርስትና ሃይማኖት ምንድን ነው በሚለው ኑት ማድረግ ሳይሆን ማስወጣት ሳይሆን፣ እስቲ ወንድ ከሆንክ እዚህ ጋር ግጠመኝ። በቃ ስድብ ጀመርክ እንዴ? ተው እንጂ ወንድ ተሆንክ ምናምን ስድብ አይደለም። አሁን እኮ ምን መሰለው እፎይ፣ አሁን የኛ እንትኖች ማለት ነው። ትንሽ አስወራኝስ። ብሉጋል መራም ላይ የሚገኝ ሀዲስ ነው። ሲያስተምሩ ይጠይቃል፣ የፈለገው ጥያቄ ይመልሱለታል። ግን አንተ አትመልስም። ጥያቄ ብቻ ጥያቄ ተጠየቅ ብቻ ነው እኮ። ትጠይቃለህ አልኩህ እኮ እቀበላለሁኝ ዛሬ አልኩህ። ምንድን ነው ብሶት አለ። እኔስ ብሉጋል መራም ላይ የሚገኝ ሀዲስ ነው። ባሄድ አንብበው ቃል ሚዩት ነው። ኦኬ በደንብ አስተውሉ። እኔን አይደለም ኦፍ ነገርኩህ እኮ እኔ ልጠይቅ ነው ስለ ወልደ ኔትወርክ በጣም ነው የምታስጨናንቀው ትላለህ። ለማንኛውም እንደልላለህ። ኦኬ 973 ላይ ማለት ነው። እሺ ምን ይላል? 227 ነው አላ ቲንክ እዚህኛው ላይ ነው። ሶሪ ሃርድ ኮፒ ዋዛ ነው 217 እኔ ጋር ነው ላግ የሚያደርገው። ላግ ያደርጋል ያን እንትን ኮይስ ከስር ይሰማችኋል? የኛ ድምፅ ላግ ያደርጋል ምናምን? እስኪ ጻፉልን። አይ ቲንክ ኮፒ ሊንኩ አነስተኛ ነው። ታብታቡም ኦኬ። እሺ ኤኖስ ቀጥል። በቃሽ አንዴ እንትኑን አንብብና መልካም። እሺ ይኸው ገጽ 217 ላይ ታገኙታላችሁ። ቡልጋል መሪም አማርኛውም ላይ አለ። እሺ 952 ላይ አነስ ረዳለው እንዳስተላለፈው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አስተውሏት አለ። ነጭና ፀጉሩ ሉጫ ከወለደች የባሏ ልጅ ነው። አይኑና ኩሌናው ፀጉሩ አይነ ኩሌናው ፀጉረ ከርዳዳ ከወለደች ደግሞ የታማችበት ሰው ልጅ ነው። ቡሃሪ ሙስሊም ዘግበውታል። ይህ እንግዲህ እዚህ ላይ ከስር ያስቀምጠው ሲያብራሩት በጣም ነው የሚያስቀው። ሂላል ኢብን ኡመያ የተባለ ሰው ሚስቱ በዝሙት ከሰሰ ይባል። ሂላል ኢብኑ ኡመያ የተባለ ሰው ሚስቱን በምን ከሰሳት? በዝሙት ከሰሰ። እርሷ ግን ካደች። ከነብዩ ፊት ቀረቡ፣ ተማማሉ፣ ተረጋገሙ። ከዛስ በኋላ እርጉዝ ነበረች። እሺ ይህች ሴት የምትወልደው አለ ልጅ አስተውሉ፣ ፀጉራማ እና ነጭ ከሆነ የባሏ ነው። የሽፋሽፍቱ ፀጉር ጥቁር፣ የራሱ ፀጉር ከርዳዳ ከሆነ ደግሞ የታማችበት ሰው ልጅ ነው አሉ ይላል። እኔ አይደለም ይሄንን ምንድነው እሱ ቅድም ባልናችሁ ባልየው ቀድሞ እንትን የሚል ከሆነ ዲስቻርጅ የሚያደርግ ከሆነ ልጁ የሱ ነው የሚል አስተምሮ ስላለዋል። ስለዚህ እዛኛው ፀጉሩ ከርዳዳ ነው። ስለዚህ ከርዳዳ ያለ እሺ፣ ሴትዮዋስ ከርዳዳ ከሆነች ልጅ ደግሞ አባቱም ሉጫ ፀጉር ኖሮት እናትም ሉጫ ኖራ ከርዳዳ ሊወለድ ይችላል።
ፎቶ ቢወጣስ ወይ ባያቱ ገና ለገና የቅንድብ አይነ ጸጉር አይተህ ማለት ነው። ኮርዳዳ ነው አይደለም ጸጉሩ። የአባቱ ሉጫ ከሆነ በቃ ልጁ ልጫ ጸጉር ካልተወለደ የእሱ ልጅ አይደለም። እንትን ላይ ደግሞ ሳቢር አዳም አስወጣለሁ። በጣም መሮሃል እስልምናን መስማት መሰለኝ። ኢቨን እንትኑ ቂጡ ትልቅ ከሆነ ነው የሚለው። እንትን ላይ ደግሞ አብዳውድ ላይ ወደ እስልምና ልጥራው፣ ወደ እስልምና ጥሪ ላድርግልህ። ቂጡ ትልቅ ከሆነ ታስወጣኝ ይላል። ቂጡ ትልቅ ከሆነ ብሎም አስቀምጦታል። የሚወለደው ልጅ ማለት ነው። ወፍራምና ቀጭን የእንትኑ ይወለዳል። የዚህ ህፃን ልጅ ቂጡ ትልቅ ነው አይደለም? ቂጡ ትልቅ ከሆነ እሱ ነው አይደለም እያልክ ገና ህፃን እንትን ልትል ማለት ነው። ኤኒዌይስ አሁን ወደ ዋና ወደ ሀዲሱ እንመለስና ሀዲሱ 33:29 ላይ ቀድሞ ዲስቻርጅ ያደረገ እርሱን ይመስላል ብሏል። ይሄንን ሊሞግተን የሚችል አለ? ይሄንን ጽንሰ ሀሳብ ሊሞግተን የሚችል እውነት ነው ነቢያችን የመለሰው ብሎ መሞገት ይችላል? ይሄ የመለሰው ነቢያችን እውነት ነው እኮ ቀድሞ ዲስቻርጅ ያደረገ ልጁ እሱን ይመስላል ብሎ የሚሞግተን ሰው ካለ አይዊሽ እንደዛ አይነት ሰው ካለ በተለይም ንጽጽር ከምሰሩት እያየው ስለነበረ የሆነች ሪካርድ አይቼ ነው የገባሁበትም ዛሬ የሆነች ሪካርድ አይቼ ነቢያችን እውነተኛ ነቢይ ለመሆናቸው ምስክር ማስረጃ ተብሎ የቀረበ ሀዲስ ነው። የሆነ ሲያንቦጫርቁት አይቼ ነው። የመጀመሪያ ላይኑ ራሱ ስህተት ነው፣ ኢሎጂክ ነው። የመጀመሪያው ጥያቄው ራሱ ሃው ሎክ ቡሃሪ 33:29 ናሬትድ አነስ እንደተረከው ዌን አብደላ ብን ሰላማ ሂርድ ዘ አራይቫል ኦፍ ዘ ፕሮፌት አት መዲና ሂ ካም ቱ ሂም and said አብደላ ብን ሰላማ ሙሐመድ መዲና እንደመጣ ሲሰማ አለ። ወደ መዲና እንደመጣ ሲሰማ ወይንም መዲና መድረሱን ሲሰማ ምን አደረገ? he came to him and said ወደ እሱ መጣና እንዲህ አለው ሙሐመድ አብደላ ኢብን ሰላማ ማለት ነው። he came to him and said I'm going to ask you about 3 things which nobody knows except a prophet. ሕፃን ልጅ አለች ከስርህ። አንድ አዳምጠኝ። ሕፃን ልጅ አለች ከስርህ። ሕፃን ልጅ ቲክቶክ አይፈቅድም። ለዛ ማለት አልገባኝም። ሕፃን ልጅ ድምፅ አለ። ሜይ ቢ እንትን ማድረግ ከቻልክ ጥያቄ ነበረኝ። ሕፃን ልጅ አለ ቲክቶክ ይዘጋብናል። ሕፃን ልጅ ድምፅ አታሰማ። 3 ጥያቄዎችን እጠይቀሃለሁ። ማንም ፎከስ እዚህ ጋር ፎከስ አድርጉ፣ በደንብ አስተውሉ እንዴት ስህተት እንደሆነ። I'm going to ask you about three things which nobody knows except a prophet. ከነቢይ ውጭ ማንም ማያውቃቸውን 3 ጥያቄ እጠይቀሃለሁ ብሎታል። ከነቢይ ውጭ ማንም ሊያውቅ የማይችለውን ነቢይ መሆንህን እንድታረጋግጥልን 3 ጥያቄ እጠይቅሃለሁ። የዚህ ሀዲስ ችግሩ ምንድን ነው? እሱ የገባው ኮመንት ላይ ቶሎ ቢመልስልን። አሁን እስካነበብኩበት ችግሩ ምንድን ነው? ይህ ሀዲስ ውሸት የሚሆንበት ነቢዩ እውነተኛ ነቢይ ነው አይደለም ተብሎ ቼክ መደረጊያ አብደላ ኢብን ሰላማ ማለት በሙስሊሞቹ ታሪክ ውስጥ እንግዲህ ምሁር ተብሎ የሚባል ነው። አይሁዳዊ ምሁር ነው። ይሄ ምሁር ሙሐመድን ምን ብሎ ጠይቆታል? ማንም ከነቢይ ውጭ ማያውቀውን 3 ጥያቄ እጠይቀሃለሁ። እነሱን በትክክል ከመለስክ እውነተኛ ነቢይ ነህ፣ እነሱን ካልመለስክ ሐሰተኛ ነቢይ ነህ የሚል ነው። ስለዚህ 3 ጥያቄ እጠይቀሃለሁ። እነሱን በትክክል ከመለስክ እውነተኛ ነቢይ ነህ፣ እነሱን ካልመለስክ ሐሰተኛ ነቢይ ነህ የሚል ነው። ስለዚህ 3 ጥያቄ እጠይቀሃለሁ። እነሱን በትክክል ከመለስክ እውነተኛ ነቢይ ነህ፣ እነሱን ካልመለስክ ሐሰተኛ ነቢይ ነህ የሚል ነው።
ቆይ ስድቡን ተው ለጊዜው። አረብኛ ስም ተመለስ። ስለዚህ የመጀመሪያ ስህተቱ የዚህ ሀዲስ ምንድን ነው? እሱ ይነግረኛል። የመጀመሪያ ስህተቱ አልገባችሁም? በደንብ አስተውሉ። አብደላህ ቢን ሰላማ ሙሐመድን እነኚህ ሶስት ጥያቄ ከመለስክ ትክክለኛ ነብይ ነህ፣ ካልመለስክ ግን ሐሰተኛ ነብይ ነህ አለው። I am going to ask you about three things which nobody knows except a prophet. ከፕሮፌት ውጪ ከነብይ ውጪ ማንም ማያውቃቸውን ሶስት ጥያቄ ጠይቀሃለው። እነኚህን የምመልስ ከሆነ ነብይ ነህ፣ ካልመለስክ ስህተት ነህ ነው። ይሄ ሐዲስ ስህተቱ ምንድን ነው? አሁን በዚህ ሐዲስ ብቻ ኢግኖር የምናደርግበት ተቀባይነት እንዳያገኝ የምናደርግበት ምንድን ነው? አብደላህ ኢብን ሰላማ ማን ነው? ራሱ ምን ብሎ ነው የጀመረው? ጥያቄው ፋላሲ እንደሆነ አዩት። ከነብይ ውጪ ማንም መልሱን የማያውቀውን ብሏል። ከነብይ ውጪ መልሱን ማንም ማያውቃቸውን ሶስት ጥያቄ ጠይቀሃለው ካለው ራሱ መልሶቹን አያውቅም ማለት ነው። አብደላህ ቢን ሰላማ ሙሐመድ የመለሰው መልስ እውነት ይሁን ውሸት ማንም አያውቅም ማለት ነው። ከነብይ ውጪ ማንም መልሱን የማያውቀውን ሶስት ጥያቄ ጠይቀሃለው ስላለው አብደላህ ብን ሰላማ የጠየቀው ጥያቄ ምንም ሙሐመድ መልስ ቢሰጥም መልሱ ከሙሐመድ ውጪ ማንም ያውቀው የለም። ስለዚህ አብደላህ ብን ሰላማ ጠይቆ አረጋገጠ፣ እውነት መሆኑን መሰከረ የሚለው ውድቅ ይሆናል። ምክንያቱም አብደላህ ብን ሰላማ ነብይ ስላልሆነ ሙሐመድ የመለሰውን መልስ የሚያውቀው ማን ብቻ ስለሆነ ነብይ ብቻ ስለሆነ የሚያውቀው። ኦልሬዲ አብደላህ ብን ሰላማ መልሱን ያውቀዋል ከተባለ ደግሞ አብደላህ ብን ሰላማ ምን ይሆናል ማለት ነው? ነብይ ይሆናል። ነብይ ነው ደግሞ ብለው አያምኑም። እሱ ገብቷችኋል? የመጀመሪያ ላይኑ ስህተት እንደሆነ ሎጂካሊ ስህተት መሆኑ ገብቷችኋል? ከገባችሁ ገብቶናል በሉ፣ ካልገባችሁ አልገባንም በሉኝ እስኪ። ገብቷችኋል ማለት ነው? አዎ የሚል እያየሁ ነው። አልገባንም። ያልገባው አለ? ገብቶናል። አልገባኝም። ገብቶናል። ኦኬ ገብቶ አብዛኛዎቻችሁ ገብቷችኋል። ኦኬ በደንብ አስተውሉ። እሺ ላልገባችሁም አሁንም እንድገምላችሁ በደንብ አስተውሉ። አብደላህ ብን ሰላማ ሙስሊሞች እንደሚሉት በጣም የሚኮሩበት ሰው ነው። አብደላህ ብን ሰላማ ነቢያችን እውነተኛ ነቢይ መሆኑን አብደላህ ብን ሰላማ ራሱ መስክሯል ብለው የሚኮሩለት ሰው ነው። እንደ ነቢዩ ሙሐመድ እውነተኛ ነቢይ ለመሆኑ ሶስት ጥያቄ ተጠይቆ ሙሐመድ መመለሱን አብደላህ ብን ሰላማም አረጋግጧል። ስለዚህ ሙሐመድ እውነተኛ ነቢይ ለመሆኑ ይሄ ሐዲስ ማስረጃ ነው ይላሉ። ይሄ ሐዲስ ምንድን ነው የሚያወራው መሰላችሁ? ሙሐመድ ከመካ ተሰዶ ወደ መዲና ሲሄድ አብደላህ ኢብን ሰላማ የሚባል አካል ሙሐመድን ሶስት ጥያቄዎች እጠይቅሃለሁ፣ ሶስቱን ጥያቄዎች ግን መልሳቸውን ከነቢይ ውጭ ማንም አያውቅም ብሎታል። አብደላህ ብን ሰላማ ምን አለ? ሙሐመድን ከነቢይ ውጭ መልሳቸውን ማንም አያውቀውን ሶስት ጥያቄ እጠይቅሃለሁ፣ እነሱን በትክክል ከመለስክ አንተ እውነተኛ ነቢይ ነህ፣ በትክክል ካልመለስክ ደግሞ ነቢይ አይደለህም። አሁን ጥያቄው በመጀመሪያው ስህተት ነው ያልኳችሁ እንዴት ነው? አብደላህ ኢብን ሰላማ ገና ሲጀምር ፕሪሳፖዝ አድርጎ የተነሳበት ምንድን ነው? መልሱን የሚያውቀው ነቢይ ብቻ ነው የሚል ነው። ራሱን አሌስ ነቢይ ካላደረገ በስተቀር አብደላህ ኢብን ሰላማ ራሱ መልሱን አያውቀውም ነው። ሙሐመድን መፈተን አይችልም ነው። አይ አብደላህ ኢብን ሰላማ መልሱን ያውቀዋል ከተባለ ደግሞ አብደላህ ኢብን ሰላማ ምን ይሆናል ማለት ነው? ነቢይ ይሆናል። መካ ላይ ደግሞ ሁለት ነቢይ አለ ብለው አያምኑ። መዲና ላይ በሙሐመድ ጊዜ አንድ፣ ሁለተኛ አብደላህ ኢብን ሰላማ ደግሞ እዛን ሰዓት አይሁዲ ነበር ብለው ነው የሚያምኑት። በሙሐመድ ማያምን ነቢይ ሊኖር አይችልም አስቀድሞ። ስለዚህ
ከነቢይ በስተቀር ማንም ተቆርጦ ነው እኔ ጋር የሚታየኝ። ኦኬ የቱ ጋር ነበር? 30 things which nobody knows except prophet. What is the first portent of the hour? የመጨረሻይቱ ሰዓት ምንድን ነው ብሎ ጠየቀው። What will be the first meal taken by the people of paradise? በገነት ውስጥ የመጀመሪያው ምግብ የሚመገቡት ምንድን ነው አለው። በገነት የገቡ ሰዎች የሚመገቡት የሚበሉት ምግብ ምንድን ነው? Why does a child resemble its father? ህፃን ልጅስ ለምንድን ነው አባቱን የሚመስለው? በአባቱ ጋር የሚመሳሰለው ለምንድን ነው? ነበር ከፈርገው Why does it resemble its maternal uncle? And Allah's messenger said, okay, የእናቱንስ ቤተሰብ የሚመስለው ምንድን ነው? በምንድን ነው? ከዛም ያለ መልእክተኛ እንደዚህ አለ፣ ጅብሪል has just now told me of their answers። ከፈርገው ትንሽ ያንጸባርቅብኛል። አሁን ምን አለ መሐመድ? መልሱን የዚህን የሶስቱን ጥያቄ አሁን ጅብሪል ነገረኝ አለ። መሐመድ መልሱን ምን አለኝ? ጅብሪል አሁን ነገረኝ አለ። ከሰማይ ከአላህ ሰምቶ ነው ጅብሪል የነገረው ወይንስ ጅብሪል ከራሱ ነው የነገረው? ሌላ ጥያቄ። አሁኑኑ ነገረኝ አለ። ልክ ይህንን ሲጠይቀው መልሳቸውን ይኸው ጅብሪል አሁን ነገረኝ አለ። አላህ ከጅብሪል ጅብሪል ካላህ ሰምቶ ነው የነገረው በዛው ቅጽበት ወይንስ ጅብሪል የራሱን ስሜት ነው የነገረው? ካላህ ጠይቆ ነው ይሄ አብደላ ኢብን ሰላማ ሲጠይቅ ከዛ ጅብሪል ሄዶ ጠይቆ ነግሮት ነው ከተባለ ደግሞ 50 ሺህ ዓመት ይፈልጋል። ከዛ እዚህ እንትን ለማድረግ ለመጓዝ ማለት ነው። ረጅም ጊዜ ይፈልጋል። ረጅም ጊዜ ከሰማይ ወደ ምድር የሚመጡበት መላእክቶችም ረጅም ጊዜ ይፈልጋል እንጂ ወዝን ቅጽበት አይሆንም። ቁርአኑ እንደዛ ስለማይል ማለት ነው። ግን ይሁንና እንቀበል። የመጀመሪያው ላይ ሎጂካሊ ስህተት እንደሆነ አሳይተናል። መልሶቹ ትክክል ናቸው ወይ ብለን ያልን እንደሆነ በገነት የሚበላው ምንድነው አለ? የቱ ጋር ነበር? ያ ፍሮም አመንገስት all the angels is the enemy of the Jew. Allah messenger said, okay, ከመላእክቶች ሁሉ መካከል ጅብሪል ያላ ጠላት ለአይሁዶች እንደሆነ አይነት ስሎ ነው አብደላ ኢብን ሰላማ የተናገረው። ይሄም ደግሞ ሱራ 2:92 ላይ ከዛ አላህ ምን አወረደልኝ ያለ መሐመድ ለጅብሪል ጠላት የሆነ ሰው በቁጭት ይሙት የሚል አወረደ። አይሁዶች መጽሐፍቶቻቸው በተውራት ላይ ወይም በዘቡር ላይ ጅብሪል ጠላታችን ነው ብለው አያምኑ፣ ወይም ደግሞ ገብርኤል ጠላታችን ነው ብለው አያምኑ። እዚህ እንደተቀመጠው ግን ገብርኤል ለአይሁዶች በጣም የተጠላው ጠላታቸው ነው፣ ጠላት እንደሆነ ነው። ለዳንኤልም በትንቢት እንዳናገረው በመጽሐፋቸው ላይ ተቀምጠዋል እንጂ ጠላታችን ብለው አላስቀመጡትም። ዘቡርም ተውራትም ሌሎች መጽሐፍቶቻቸውም ላይ ገብርኤል ጠላታችን ነው ብለው አምኑ። ግን ገና ሲጀምር ምንድነው አሁንም ጠላታቸው ይላል። ይህንንም አልፈን ይሆን ብለን አለፍን። The first portent of the hour will be a fire that will bring together the people from the east to the west. The first meal of the people of paradise will be extra lobe of fish liver. እንትን በለው ትንሽ እንደዚህ አድርገው። ምን አለ? የመጨረሻይቱ ሰዓት ከኢስት ወደ ዌስት እሳቱ ምን ያደርጋቸዋል? ድራይቭ ያደርጋቸዋል፣ እየገፋቸው ያመጣቸዋል፣ እየነዳ ያመጣቸዋል። የመጀመሪያው ምልክት እሱ ነው። በገነት ውስጥ ያሉት ደግሞ የጉበት አሳን የአሳ ጉበትን ይመገባሉ የመጀመሪያ አለ። አሁን እኛ ፎከስ የምናደርገው ይሄንኛው ጥያቄ ላይ ነው። ምክንያቱም ገነት ውስጥ ገብተው የመጀመሪያ የሚበሉት ጉበት፣ አማርኛው ላይ ጉበት የአሳ ጉበቱ ትርፍ ስጋ ብሎ ነው ያስቀመጠው። የአሳ ጉበቱ ትርፍ ስጋ እንደዛ ነው አይደል የሚለው? የአማርኛው ላይም እንደዛ ነው። ሲሰረጉም እንደዛ ነው። አሁን ጉበት አሳ ላይ ትርፍ ስጋ ወጥቶ አሳ አለ፣ ጉበት አለ። ጉበቱ ላይ ደግሞ ትርፍ ስጋ ወጥቶ እሱን ነው ገነት የመጀመሪያ የምንበላው። አሳ አጥማጆች አሁን ምንድን ነው ትዝ የሚላችሁ? እኔስ አስፎር ዘ ሪዘምብልነስ እንደሚበሉም እኮ ግልጽ አይደለም። አፎይ ማለት
የቅስቀሳ ቀን ካለ በነፍሳቸው ከሆነ ወደ ጀነት የሚገቡት ያሳጉበት ትርፍ ስጋ ለመብላት አስባል ገነትን ስትመኝ አመልጦሃል። አንተማ አሳ ጉበቱ እንዴት ነው? እኔ አላውቅም። ያሳጉበት አላውቅም። ያሳጉበት ትርፍ ስጋ እንዴት ነው? እሱ እኔ አላውቅም። አክቹዋሊ የአሳ ዚስ ማች ነኝ። ያሳጉበት ትርፍ ስጋ ምንድን ነው? እሱ ራሱ እኔ አላውቀውም። አሳ ከዛ ጉበት አለ። ጉበቱ ላይ ትርፍ ስጋ ሲወጣ ከዛ እሱ ምግብ ብለህ አሳ አጥማጆች ይንገሩን እንጂ ስለ አሳ ዚስ ማች ነኝ። አይ ዶንት ኖ። ኤኒዌይስ ብቻ ዋና ፖይንታችን ይሄንኛውን ቼክ ማድረግ ስለማይቻል ትክክል ነው የመለሰው አይደለም የሚለውን ፕሮቨም ዲስፕሮቨም ማድረግ አይቻልም። ነገር ግን እዚኛው ላይ እያዛል። አሁን ሁለተኛው ጥያቄ አስ ፎር the resemblance of the child to its parents if a man has sexual intercourse with his wife and gets discharged first ቤተሰቦቹን ልጅ እንዴት ሊመስል እንደሚችል ሲናገር አንድ ወንድ ግንኙነት በሚፈጽም ሰዓት እናም ግንኙነት ሲፈጽም ቀድሞ ዲስቻርጅ የሚያደርግ ከሆነ ወይም የሚጨርስ ከሆነ the child would resemble the father ልጁ እሱን ይመስላል አለ። በደንብ አስተውሉ። አባት ግንኙነት እያደረገ ቀድሞ ከጨረሰ ልጁ እሱን ይመስላል። ልጁ እሱን ይመስላል። If the woman gets discharged first, the child will resemble her. እሷ ግን ቀድማ ዲስቻርጅ የምታፈስ ከሆነ ልጁ እሷን ይመስላል። ይሄን እንደዛ ነው አለ። On that, Abdullah ibn Salama said, I testify that you are the messenger of ተቆርጧል። the messenger of Allah አለ። ከዛም በኋላ ይሄንን ሲመልስ አንተ እውነተኛ ያላ መልእክተኛ ነህ፣ መልሱ ተመልሷል። ባልየው ቀድሞ የሚያፈስ ከሆነ ልጁን እሱን ይመስላል። እናት ቀድማ የምታፈስ ከሆነ ልጁ እሷን ይመስላል። አንተ ነብይ ነህ ብሎ ጸደቀ ማለት ነው። ትንሽ የባዮሎጂ እውቀት ያላችሁ ኑና ሞግቱን። አሁን ትንሽ እውቀት ያላችሁ ቀድሞ በማፍሰስ ነው ወይ ልጅ እሱንና እሷን የሚመስሉት? ቀድሞ በማፍሰስ ነው ወይ? አንደኛ። ሁለተኛ ሴት ልጅ ዲስቻርጅ የምታደርገው ለእርግዝና ይሆናል ወይ? ሴት ልጅ ሴመን አላት ወይ? ሴመን ወንዱ ነው? ስፐርም ሴል ያለው ወንዱ ነው ወይንስ ሴቷ ነች? ሴት ልጅ በስፐርም ሴል ነው ወይ የምታረግዘው? ኤግ ሴል ነው ያላት ወይንስ ስፐርም ሴል ነው ያላት? ነብያችሁ ይሄ ተራ ባዮሎጂ ስንተኛ ክፍል ነው ጀምሮ ያለን ያልዘለለ ነብይ እንዴት ነው የሆነው? ሴት ልጅ በእንቁላል ነው የምታመርተው ወይንስ ስፐርም ነው? ስፐርም ሴል ለወንዱ ነው ወይንስ ለሴቷ ነው? ከአምስተኛ ጨ ክፍል ያላለፈ ነብያችሁ ይህንን ስህተት እንዴት ሊሳሳት ቻለ? ኑና ይሄ ነብያችን ነብይ የሆነበት ብላችሁ ፎከራችሁበትን ሞግቱኝ እስኪ። ሊትራሊ ሴት ልጅ አዎ ስፐርም ሴል አላት ብሎ ነብያችሁ እሱም በምታፈሰው ልጁ እሷን ይመስላል ያለበትን ከአማርኛው አሳየልኝ ቃል በደንብ አማርኛው እንዲገባቸው። ኦኬ፣ በደንብ አስተውሉ። ደግሜ አሳያችኋለሁ። ነቢዩ ራሱ ነቢይ የተባለው ከአምስተኛ ክፍል ጨ ያላለፈው በተመሳሳይ ሌላ ቦታ ላይ ደግሞ ልጅ ተወልዶ ሲመጣ ማንን ይመስላል ብሎ የፈረደበት ፍርድ ስህተት መሆኑን አሳያችኋለሁ። ከዚህ ነቢይ ከተደረገበት ሐዲስ ጋር እንደሚጋጭ አሳያችኋለሁ። ራሱም በራሱ
ሰልፍ ሪፊቴሽን እንደሰራ እነሱ ነብይነት መስፈርት ብለው ባመጡት ራሱን ዳኘውና ራሱን ሪፊዩት እንዳደረገ ራሱን ሐሰተኛ ነብይ እንዳደረገ አሳያችኋለሁ በፈረደው ፍርድ። ይሄው የተወለደው እንደዚህ ሆኗልና እንደዚህ ነው ብሎ በተናገረው ከዚህኛው ሐዲስ ጋር ሳይቻችሁ ራሱ ላይ ሐሰተኛ ነብይ ብሎ እንደፈረደ አሳያችኋለሁ። ይሄ ቡሃሪ ላይ ይገኛል። አማርኛ እንግሊዘኛውንም ማምጣት ይቻላል። ያው ገጽ 1 ላይ ገጽ 57 ላይ እንግዲህ ያስቀምጣል ማለት ነው። እሺ 106 ላይ ኡሙ ሰላማ ባስተላለፉት መሰረት ኡሙ ሱለይማ ወደ አላህ መልእክተኛ መጣች፣ እንዲህ ያለች፣ የአላህ መልእክተኛ ወይ አላህ እውነትን ለመናገር የሚያፍር አይደለም። በመሆኑም ሴት ልጅ በህልሟ ወንድ ጋር ብትገናኝ ገላዋ መታጠብ ግዴታ ይሆንባታልን? ነቢዩም ሲመልሱ እንዲህ አሏት፣ ፈሳሽ ነገር ካየች መታጠብ ግዴታ ይሆንባታል። ኡሙ ሰላማ ፊቷን ሸፈነች፣ እንደ ማፈራረጋት ማለት ነው። እንዲህም ስትል ጠየቀች፣ የአላህ መልእክተኛ ወይ ሴት ልጅ ዘር ታፈሳለች እንዴ ብላ ጠየቀች። እንዲሁም አሏት፣ መሐመድም እንዲህ አላት፣ ቀኝ እጅሽ አፈር ይንካው፣ ማስተዋል ተስኖሻል ማለት ነው። ታዲያ ልጁ እንዴት እሷን መስሎ ይወለዳል? ልጁ እንዴት እሷን መስሎ ይወለዳል? ዘር የማታጋራ ከሆነ ብሎ መለሱ ማለት ነው። አሁን ይህንን አሁን መገለጥ ነው። ቀኝ እጅሽን አፈር ይንካው፣ ማስተዋል ተስኖሻል። ሙሐመድ ከራሷ አንዳች አይናገርም። ስለዚህ ሴት ልጅ ታፈሳለች። ህልም የምታፈሰው በህልሟ ልጅ መውለጃ ነው። ኦራይት፣ ይሄን መገለጥ ነው። ቶፊክ፣ ይሄ መገለጥ ነው። እዚህ ሪቪሌሽን አንድ ጥያቄ ልጠይቅህ። ሁለትም ትጠይቃለህ። ቀጥል፣ መልሱ ላይ ቅድሚያ እሱ ይሄን ቶና እኔ በጠይቅም መልሰልኝ። ምን አፈርክበት? ይሄንን ነው ለጥያቄ ነው። ካላፈርክበት አስረዳኝ እስኪ። እኔ እንደዚህ የተደረገበት ሶስቱ ጥያቄን ሰው ልጆቹ ቤተሰቡን የሚመስለው በምንድን ነው? እሱ ነው ያለህ ነብይህ። የመከራከር አቅሙ የለኝም እኔ እኮ ነብይ ምንድን ነው ያለው? ግን ነብይ የተደረገበት ሶስቱ መስፈርቶች ፌል እንደሆኑ እየነገርኩህ ነው። በእኛ ሃይማኖት የመከራከር አቅም ከሌለ ዝም በል ነው የሚባለው። እኔ አቅሙ ስለሌለኝ ምንም ማለት አልችልም። ልጠይቅ ዝም በል ሳይሆን ከመጽሐፉ ሰዎች ተማር ነው የሚለው። ስለዚህ የመጽሐፉ ሰዎች እንደመሆኔ ደግሞ ነብይ እንደተሳሳተ ላስተምርህ። ኦኬ፣ እኔ አሁን ልጠይቅ ነው የገባሁትና ላስተምርህ ቅድሚያ የእኛው ነብይ እንደተሳሳተ እሱንማ ታስተምረኛለህ፣ ችግር የለውም። እና ጥያቄን ብጠይቅ አይሻልም? እኮ ትጠይቃለህ። ይህንን እንደተሳሳተ አመንክ አይደለ? እንደተሳሳተ ካመንክ ቀጥል። ጥያቄ ላይ ተሳስቷል ብለህ እኔ ተሳስቷል ብዬ አይደለም እኔ ማምነው። ኦኬ፣ እና የመመለስ አቅሙም የለኝም። ተረዳኝ እኮ እንደተሳሳተ ደግሞ ላስተምር። እውቀቱ የለኝም። እውቀቱን የሚያውቁ ሰዎች አሉ። አሁን ከምታውቃቸው ነው። ኤሪስ ይሄንን ቶፒክ ይዛችሁ ምን አላችሁ መሰላችሁ? ነብይ የሆነ ነብያችን አብደላ ኢብን ሰላማ ሆን ብሎ የተጫወተባችሁ። ይህንን ሆን ብሎ ሙሐመድ ምንም እንደማያውቅ ለመጫወት ነው፣ ድራማን የተጫወተበት። የአመድን ጀመር ቪዲዮ አለ ቃል ያ አለኛው። ሶሪ ግን እየበላሁት። ኦኬ፣ መስማት እንችላለን ነው ይቻላል። ኧረ በደንብ ነው የሚቻለው፣ በደንብ ይቻላል። ዋን ሚኒት ብቻ። ማን ነው ቻሌንጅ የሚያደርገን? ማን ነው በዚህ ቶፒክ ላይ ቻሌንጅ የሚያደርገን? ሰሞኑን ገብታችሁበት ነበረ። ኖ ቻሌንጅ አድርጉኝ፣ ኖ ሞክሩኝ። ቪዲዮ ላሳይ ወይስ ድምፅ ብቻ? ቪዲዮ ነው። እንደው ረጅም ነው እንዴ? አይ አጭር ነው፣ በጣም አጭር ነች። ስሙት። አንዳንድ ኺላፎች መምጣት ጀመሩ። የኺላፎቹ መነሳት በዋናነት የዲን ግንዛቤ የሌላቸው ሙስሊሞች እና አብደላ ኢብኑ ሰባ የሚባል የሁዲ ሙስሊም መስሎ የገባ የየመን ይሁዳ ሙስሊሞች መሀል የገባ እውቀት የሌላቸው ሙስሊሞች በድብቅ እየመለመለ አጌነስት ዑስማን እንዲሄዱ ፕሮፓጋንዳ ውስጥ መስራት ተጀመረ። ዑስማን ኢብኑ አፋን ረዲየላሁ ዐንሁ በደንብ አስተውሉ። ማ አብደላ ኢብን ሰላማ ሙስሊም መስሎ በመግባት አይሁዳዊው ሙስሊሞቹን እየለመለመ እርስ በርስ አባላቸው። ሙሐመድ ከሞተ በኋላ እርስ በርስም እንዲፋጩ አደረጋቸው።
ሙስሊሞች ዛሬ ላይ ነቢያችን 3 ጥያቄዎችን አብደላ ኢብን ሰላማ ጠይቆት በዚህም ነቢይ ተደርጓል የሚሉት ሰውዬ ሆን ብሎ ገብቶ እንዴት እንዳደረጋቸው አያቸዋ። መሐመድን ጭውት ካለበት በኋላ ከዛ በኋላ ደግሞ ሙስሊሞችን ሙስሊም ነህ እያለ እየመሰለ እየለመለመ ምን ያደርጋቸው ነበር? ዲቪዥን ይከፍት እዛው እንትን ያደርጋቸው፣ ይበትናቸው ነበር፣ ይከፋፍላቸው ነበረ። ሙስሊሞች ዛሬ ላይ መሐመድ ነቢይ ሆነ ብለው 3 ጥያቄ ተጠይቆ በስርዓት መልሶ ማንም ከነቢይ ውጭ የማይመልሰውን መሐመድ መለሰ ብለው ቢሉት አብደላ ኢብን ሰላማ የጠየቀው ከዛም በኋላ እስልምናን ተቀበልኩ ካለ በኋላ እርስ በርስ በተናቸው ማለት ነው። ይህንን ጥያቄ ካዳ ቻሌንጅ ታደርጉኛላችሁ? ወገንታት ቻሌንጅ የሚያደርገኛለ እውቀት ካላቸው ጋር ብትከራከር አይሻልም? ምን እውቀት ባለቤቶች እኮ እኛ ማን አለና እውቀት ያላቸው ጋር መጥተው ሲጀምር። ኤኒዌይስ በደምብ አሰሉ። ይህ ክፍል ብዙ ቦታ የሚሰጡት ትልቅ ቦታ የሚሰጡት ቢሆንም እንደዛ ቤት አጭበርብራችሁ እንደምታልፉት አይደለም። ከዚህ በፊት አንዴ ገብቼበታለሁኝ። አይ ቲንክ 2 ገብቼበታለሁ ከዓመት በፊት። እንዳትዋሹ አድርጌ ሰብር ያስቀመጥኩትን ቶፒክ አዳዲስ ቲክቶክ ላይ ያልተከተቡ ብዙም ሲመጡ ከእውቀት ጧራ የሆኑ ሲመጡ እነዚህ አይነት ቶፒክ ማይነካ ቶፒክ ይነካሉ። ይህንን ቶፒክ ኡፉ ነው፣ ከድናችሁ አስቀምጡት። ሰው በዞረበት እንዳይዞር ይሄ ቶፒክ። በተለይም ይሄ ቶፒክ አንስታችሁ በተሳስታችሁ ቲክቶክ ላይ እንዳለቁት እኔ ሰማሁት ማለት እገባበታለሁ። እንደዚህ ላይፍ ገባሁበት ማለት ደግሞ መልስ አታገኙለትም። ነቢያችሁን ሐሰተኛ ታደርጋላችሁ። አሁን በውጤቱ አሳያችኋለሁ፣ በፍርዱ አሳያችኋለሁ። ገና 50% አላሳየዋችሁም። አሁን ብላት ለፍልፋንተ እናትከን መልሱ ነው ስም ተጽዕኖ አድርጎብህ ወጥ ከመሰልከውማ ታጠቅሰኛለህ። ይቅርብኝ፣ አጥቅሰህ ልትጎርሰኝ። በአሁኑ ሰዓት የተወደደ ወጥ ነው። ቶፊክ እና ልጠይቅህ ትመልስልኛለህ? ምን ነው እንግዲህ ዝም አይ ነው ይኸውላችሁ፣ የሚያስበሏችሁ እኔ አይደለሁም። ቶፊክ የሚያስበሏቸው እኔ አይደለሁም። እንደዚህ አይነት ቶፒክ ማይነኩ ቶፒኮችን ይነኩና እንድገባበት ያደርጉኛል። ከዛ ለገና ሲሰሙት ይደነግጣሉ። አሁን ዛሬ መግባትም አልፈለጉ። የገቡት ሁሉ ተረበሹ ገና ሲያዩት። ኖበዲ እዚህ ላይ ቻሌንጅ የሚያደርገ የለም። አብደላ ኢብን ሰላማ ኖበዲ ኖስ አሌስ ሂቢ ምድረ ቢለው የፕሮፌት ነው። ማናችሁም ይሄንን ቻሌንጅ አታደርጉኝ። ወጥ ሲል ቦስ የሆነ ሀዲስ ትዝ አለኝና እያነበብኩኝ በጣም ገርሞኝ ከቁርአን ቀጥሎ 2ኛ መጽሐፍ ላይ ምን ይላል? ነብዩ ቅልጥም በልተው ሰገዱ፣ የፍየል ቅልጥም በልተው ሰገዱ። ምንድን ይሄ መገለጡ? ግራ እስኪ አንብበው። እሺ በቃ ያው እስኪ አንብብልኝ። ኃይለኛ ተአምር እኮ ነው ይሄ፣ ኃይለኛ ነው ይሄ። ተአምራዊ የፈጣሪ ቃል ነው። የፍየል ስጋ ሲዋቂ ውዱ አያስደርግም። እሺ አመር ኢብን ኡመያ እንዳስተላለፉት ያለ መልእክተኛ የፍየል ቅልጥም እየበሉ ሳሉ የሰላት ጥሪ ተሰማ። ቢላቸውን ጥለው ሰገዱ፣ ውዱ አደረጉ። ውዱ አላደረጉ ሰሪ መሐመድ ራሱ አሳቀው። ምንድን ነው የሚጠቅመኝ ለእኔ? እሺ አሁን ይሄ ለእናንተስ ምንድን ነው የሚጠቅማችሁ? ቅልጥም በላ መሐመድ ከዛ ሰገደ። ተረት ኤኒዌይስ ሀዲሱ ላይ መልሰውና ማን የትኛው የባዮሎጂ መምህር ነው ሴሊ ዲስቻርጅ በምታደርገው
ልጅ እሷን ይመስላል ብሎ ያስተማረህ ሙስሊም ዶክተሮችም ካላችሁ ነው፣ የሙስሊም ባዮሎጂ መምህራኖችም ካላችሁ ነው። የትኛው ነው ያስተማራችሁ ከመሐመድ ውጪ? ይሄንን ተረት ተረትስ 5ኛ ክፍል ባዮሎጂ የተማራችሁ ጭንቅላታችሁ እንዴት ብሎ ተቀበለው? ከቁርአን ላይ ልታሳየን ትችላለህ? ምኑ አሳየው? ቁርአን ላይ ያስቀምጠውልሃል እኮ ተፍሲሩ። ይሄ ሲጀመር የተሳሳተ መረጃ ነው። ጎበዝ፣ እንደዛ ብለህ ካለው እኛ የምንፈልገው እንደዚህ ነው። አምስተኛ ክፍል ሰነፍ ተማሪ ካልሆነ ባዮሎጂን ያጠና ጠንቅቆ የሚያውቀውን ክፍል ማያቅ ነብይ ብዬ እንዴት ነው የምከተለው? ደግሞም የጠየቀው ሰውዬ በኋላ እስልምናን ሊበትን ያደረገ ሆን ብሎ ትሪክ ያደረገው መሐመድን ራሳየው አንብባ እንዴ ሱራ 5:65 ላይ አላነብ ሲለኝ እኮ ነው ያልኩት። ከስር ቡሃሪ በዘገቡት ይላል። ካቀለምኩበት ጀምሮ ከቀዩት ቡሃሪ በዘገቡት ሐዲስ አነስ እንዳስተላለፉት አብደላ ኢብን ሰላማ ወደ ነብዩ ወደ መዲና በመምጣት ወሬ ከተሰማ በኋላ ወደ ነብዩ በመምጣት እንዲህ አላቸው፣ ነብይ ካልሆነ በስተቀር ማንም የማያውቃቸውን የሆኑ 3 ነገሮችን እጠይቃችኋለሁ አለ። ምክንያቱም ልብ በሉ እዚች ጋር ነብይ የሆነ ሰው ነው እንጂ ሌላ ሰው አያውቀውም። መልስ ቢመለስለት ራሱ አብደላ ኢብን ሰላማ ራሱ ነብይ ካልሆነ በስተቀር ሊያውቀው አይገባም፣ ከነብዩ ውጭ ማንም አያውቅም ስላለ ማለት ነው። ማንም ስላለ ከዛ ጥያቄዎቹ ምንድናቸው ሲባል በመጨረሻው ሰዓት የመጀመሪያው ምልክት ምንድናቸው? አንድ ሁለተኛ የጀነት ሰዎች የሚመገቡት የመጀመሪያው ምግብ ምንድነው? ሶስተኛ አንድ ልጅ ሲወለድ ወደ አባቱ ወይንም ወደ እናቱ የማዘንበሉ ሚስጥር ምንድነው ብሎ ጠየቃቸው። ያው እዚህ ጋር ይመልሳሉ። ከዛ በኋላ ነብዩ ይነበብ ሐዲሱ ወይስ ያ እንትኑን ልጅ እንዴት እንደሚመስልና ጠባቱን አንብበውና መልካም። እሺ ከዛ ነብዩም አሁን ጅብሪል ስለ ይታያል ብዬ አስባለሁ። በደንብ ደብዘዝ ብሏል። ቀጥል አንብበው። እሺ ነብዩ አሁን ጅብሪል ስለ እነርሱ ነግሮኝ ነበረ አሉ ኢብኑ ሰላማ። ጅብሪል ከመላእክት መካከል ለጠላት የሆኑ መላእክት ነው። ጅብሪል ከመላእክት መካከል ለጠላት የሆነ መላእክት ነው አላቸው። እሳቸውም ከመጨረሻዋ ሰዓት ምልክቶች የመጀመሪያው እሳት የሰው ልጆችን ከምስራቅ ወደ ምዕራብ አንድ ላይ ትሰበስባቸዋለች አለ። የጀነት ሰዎች የሚመገቡት የመጀመሪያ ምግብ የአሳ ነባሪ ጉበት ነው አለ። እሺ አንድ ልጅ ሲወለድ ወደ አባቱ ወይንም እናቱን የማዘንበሉ ሚስጥር የወንዱ የዘር ፈሳሽ ይላል። የወንዱ የዘር ፈሳሽ ከሴቷ የዘር ፈሳሽ ከቀደመ ልጅቱ የአባቱን ይመስላል ብሎ አስቀመጠ። የሴቷ የዘር ፈሳሽ ከወንዱ ዘር ፈሳሽ ከቀደመ ልጅቱ እናቱን ይመስላል አሉ። እሱም ከአላህ በስተቀር አምልኮት የሚገባው አምላክ አለመኖሩን አንተ ያለ መልእክተኛ መሆንህን እመሰክራለሁ ብሎ ሰለመ ይሉናል። አብደላ ኢብን ሰላማ የጠየቀው ጥያቄ ምንድነው? ነብይ ብቻ ሌላ ማንም የማያውቀው ነበር። ከነብይ በስተቀር ነው ያለው። ከነብይ በስተቀር ማንም የማያውቃቸው ጥያቄዎች ብሎ የጠየቀው የማያውቃቸው። መልሱ ሲሰጠው እሱ ነብይ ካልሆነ መልሱን እንዴት አወቀ እና ሰለመ? ብዙ ጥያቄ አለ። ቀጥል ቦስ። እዚህ ላይ የመጀመሪያ አንተራ ጥያቄ እንኳን መመለስ አልቻሉም። እስኪ የመጀመሪያዋን ሎጂክ እንኳን ማፍረስ አልቻሉም። ስህተት መሆኑን ያሳየንበትን መሐመድ ምን ትላለህ? እዚህ ላይ ትቀበላለህ ይህን አዲስ ወይንስ የአዲስ ተረት ተረት ነው ትላለህ? እንዴት አለ ነብይ የተደረገበት እነኝን ጥያቄ መልሷል። ስለዚህ ትክክለኛ ነብይ ነው የምትሉበትን መስፈርት ትቀበላለህ ወይንስ ትጥላለህ? መልስ።
በዚህ ባዮሎጂ ክፍል እኩል ቢጨርሱ እንዴት ነው የሚሆነው? ሚክስ ነው የሚሆነው ልጁ አሰብኩትና ሁለቱም እኩል ለምን ታስባለህ? ቢጨርሱ ልጁ ምን የሚመስል ይመስልሃል? ምን አሳሰበህ አንተ? መቼ ገባህና? እንዴት አያሳስበኝም? እንዴት ታስባለህ? ገና ሳታገባ ብቻ የሚያውቀው ጥያቄ እኮ ነው። ከነብዩ ውጪ ማንም ታስባለህ? አይ ካንተ እኩል ተጨረሱ። ወደፊት አዲስ መገለጥ ሲመጣ እናወራበታለን። ባይሆን መመለስ የሚችል ሰውዬ ባስገባልስ። ና ማይክን አንሳ። እኩል ከጨረሱ እንዴት ነው የሚወለደው? ይሄ ልምድ አለ ይመልሳል። እኩል ከጨረሱ እንዴት ነው የሚወለደው? እሱ ነው ይመስለው። እሷ ኤክስፔሪንሱ ስላለኝ ለእኔ ብትሰጡኝ እድሉን ደስ ይለኛል። በደንብ አድርጌ ላብራራው። ቆይ ልጅ የትኛው ነው አንተን የሚመስላለ? ያው እንግዲህ እንደምትለኝ ደግሞ አውቄው ነበረ። ስለዚህ አንተን አይመስልም። እንደውም ያንተን የኔ ነው የሚመስለው ትላለህ። አትዋሽ። ቁጭ ነው ምን በህፃንነት በአፍንጫ ነበር እንደ የምትሄደው? ተጠፍጥፎ እኮ ምልክት እንደዚህ በፔንት ያልሰሩለት እኮ አፍንጫ መኖሩ አይታወቅም። እንዳልገለጥ ወንድማችን እርግጠኛ ነህ? ካልዳረ ይሙት አትገለጥም። አይቼዋለሁ እና እናቱንም አባቱንም አይመስልም። እንደኔ አታምርም። እኔን ነው ውብ አድርጎ የሰራኝ ፈጣሪ። ተወራረደኝና እገለጣለሁ። ተወራረደኝና እገለጣለሁ። እንደ ማላቅ ነው። እንደኔ እኮ ያው ዝም ብዬ እኮ አይደለም ብላክ ቤልት ያመጣሁት። አረ በቃ አቋሜን አሳምሬ እኮ ነው። ትልቁ ላይ አድርገኝ። እንዳንተ ዘረጦኝ መሰለህ እንዴ? ትልቁ ላይ አድርገኝ ልገለጥ። በቃ ህዝቡ ይፈርዳል እና ህዝቡ ይፈርዳል። በቃ እሺ፣ ዝግጁ? አይናችሁን ጨፍኑ። ሰርፕራይዝ ሊያደርጋችሁ ነው። በጣም እየጓጉ ዋሃብዮች በተለይ በጣም እየጓጉ ካሜራ ዘው ሬዲ ናችሁ ትላለህ። ካሜራ ዘው። እሺ መተናል። ካሜራ ዘው ትላለህ። እኔ የምነግራችሁን ብቻ መኑ። በካሜራ የማይታዩ ሰዎች አለን። ይሄ ፊት ብታሳያቸው ነው ብዬ ደግጬ ነበር። ይኸው ተገልጠናል። ምንድን ነው እሱ? ይኸው ተገለጠን እኮ። ምንድን ነው እያልከን ያለው ሰውዬ? ህዝቡ እየጠበቀ ነው። ልጅ ግን ጤነኛ ነህ? ምንድን ነው የምታሳየን? ለዋብዮቹ መልእክት አለኝ። ልጅ ያሳየን ስትባል ዋብዮች በዚህ ቢሆን ከምር ግን ፈትዋ የለም እንዴ? የበጎ አለ ቃል አስታወስከው? ሰውየው በግ ወሲብ አድርጎ ሰው ከወለደ የሆነ ብለህ ነው አለቃ አላ ይከፈት እንዴ? ኢማሙን ያሰግዳል። ልታሳርዱት ነው እኮ። የዚህኛው ላይ ግን አላውቀውም። ኤኒዌይስ ለጊዜው አውቶ ቶፒክ ስለሆነ ተወቃ እና ወደዚህኛው እንመለስና ሰላም ብያለሁ። ሚስተር ፎይ ሰላም ነው። እንኳን ደህና መጣህ። እንኳን ደህና ቆያችሁኝ። ችግር አለ? የምን ችግር? Is there any problem? ችግር ካለም እንዳመጣጡ መፍትሄ ያለን። ስለዚህ ብዙም አያሳስብህ። ችግሩ ምንድነው? አንድ ነብይ የተናገረው እሱ አለስ ይችን አዲስ ፍታለን። ሐዲሷን አስቀምጣለሁ። ከሐዲሱ በፊት ግን መጽሐፍ ቅዱስ እናት ከወንድ ልጇ ጋር ወሲብ ታደርጋለች አይደል? ወንድም ከእህቱ ጋር፣ አባት ከሴት ልጆቹ ጋር ወሲብ ያደርጋል አይደል? የስ ኦር ኖ? ያው የመሐመድ ቤተሰቦች ከሆኑ ይቻላል። ኦኬ፣ ይህን ምን መጀመሪያ ማስረጃ ትፈልጋለህ? ልስጥህ። የመሐመድ ቤተሰቦች ከሆኑ ይቻላል። ችግር የለውም። ማስረጃ ልስጥህ ወይ? መጀመሪያ አንብብ መጽሐፍ ቅዱስህን። እናት ከወንድ ልጇ መሐመድ ቤተሰቦች ከሆኑ ይቻላል። ተረጋጋ እና አሁን ቶፒኩ ላይ ገባ። ጥያቄ ካለ ትጠይቃለህ። ችግር የለውም። እንደዛ የሚል ካለ ይሄ ልጅ ስሙ ተጽዕኖ እያደረገበት መሰለኝ። ትናንትናም ገብቶ ገና እንደገባ
ሉጥ ከሴት ልጆች ጋር ወሲብ አድርጓል። ታውቀዋለህ? ከሴት ልጆች ምንድን ነው ሉጥ? ሉጥ ምንድን ነው? ነብይህ ሉጥ ይባል ነብይ የለኝም። አንተ ይለጥልጥና መጽሐፍ ቅዱስን አላነበብከውም? ሉጥ ይባል ነብይ የለኝም። የካድክ ነው መጽሐፍ ቅዱስን? ሉጥ ይባል ነብይ አይደን ነው። ቁርአን ላይ ሊሆን ይችላል አልኩ። ለዛ ኢየሱስ እንደተገረዘ ታውቃለህ? ሉቃስ ሉጥ ይባል አቡበከር አምላክ ተገርዟል። አምላክ ሉቃስ 2:21 ላይ በቃ ስምህ ተጽዕኖ አድርጎብሃል። በር የሆነ ተጽዕኖ አድርጎብሃል። አላህ ሳይገረዝ ነው ሱረቱ አንቢያ ላይ በ104 ላይ ተፍሲር ቁርጡቢ እንደሚናገረው ኢብኑ አባስ እንደሚናገረው ስፐርሙን አፍሶ ከመቃብር የዘር ፈሳሹን የወንድ በሚመስለው የሚያስነሳ አዳምጥ። ስለዚህ ፕሪንሲፓል አንተም ትወጣለህ እና ተረጋጋ። አረ ፕሊስ እንደዚህ አይነት ብልግና ከነብይ የተማርከውን እዛው ገና እንደገባ እያችሁታል። እናት ልጅ እናቱን ወሲብ ማድረግ ይቻላል በቁርአን በመጽሐፍ ቅዱስ ታውቃለህ? አባትም ልጁ ወሲብ ማድረግ ይቻላል ታውቃለህ አይደል? ድንቁርና ስተናወተ ቅድም ብያችኋለሁኝ። ባይዜ አይ ቶልድ ዩ ምን ብዬ ነገርኳችሁ? ቅድም ገና ኋላ የቀሩ አዲስ የመጡ አሉ። አርጉመንት አፕዴት ማድረግ ያልቻሉ ስታክ አድርገው የቀሩ ፕሊስ አፕዴት አድርጉ አርጉመንታችሁ። የድሮ አርጉመንት እዛችሁ አትምጡ። ተመልሰዋል ሁሉ። ስለዚህ በተቻላችሁ መጠን አዳዲስ አፕዴት አድርጉ። አሁን የተከፈተውን ዛሬ አየናችሁ፣ ገመትናችሁ፣ ታዘብናችሁ። ማንም ቻሌንጅ እንደማያደርገን አሳየናችሁ። ማንም ዶክተር ወንግ ባዮሎጂ መምህር ነኝ ባዮሎጂ ያውቃለው ምትልና ግባና ቻሌንጅ አድርገኝ። ይሄንን ሀዲስ 50% አላሳየዋችሁም ገና። የቅድሙ ልጅ አይታችኋል። ይህን ሀዲስ ያኛው ጋር ለማምጣት ሲፍጨረጨር ነበር። ተውራ ስለ ወጥመድ ትከታለህ እያልኩት እዚሁ ላይ ጨርስ፣ እዛ ትሄድ ወደ መትሄዳል ና ሞቼ እገኛለሁ። መጨረሻ ላይ ምን አይነት ሪስክ ሊያስከትልበት እንደሚችል ስጠቁመው አይ በቃ ለፍ ይሄኛው ላይ ብቻ ደግሞ አለ ኖ አንተ ያንን ብለሃል አይደል? ኦኬ ያንተን ሎጂክ ልከተል ብዬ ስለው ደግሞ ፓኒክ ፕሊስ። እዚህ የምንገባው እንዲሁ ሳናውቅ ሳናነበው አይደለም፣ አይተነው አገናዝበነው ነው። በተቻላችሁ መጠን ቢሃምብል። ከዛ ደግሞ ትክክል አለመሆኑ ከገባችሁ እስልምና ውስጥ ምትሰራላችሁ ወገኖች። ይህ አሁን ነቢያችሁ ነቢይ የተደረገበት ከሆነ ሶስቱ ጥያቄው ሎጂካሊ ስህተት ከሆነ ጠያቂው አካል ደግሞ እንደገና እስልምናን መልሶ የበተነ ከሆነ ለምን ዓላማ እንደጠየቀው ግልጽ ነው ማለት ነው። ለምን ዓላማ እንደጠየቀው ግልጽ ነው። እስልምናን ለማፍረስ ሙሐመድ ሐሰተኛ ነቢይ መሆኑን ለማሳየት ይህንን ጥያቄ እንደጠየቀ ማሳያ ነው። ብዙ ጊዜ አቡላብን ታሪክ አንስታችሁ አቡላብ ታዲያ እንደዛ ከሆነ ለምን ፎልሲፊኬሽን ቴስት ተጠቅሞ እስልምናን ሐሰተኛ አያደርግም ነበር ትላላችሁ አይደለ? ያው አብደላ ኢብን ሰላማ ፎልስፋይድ አደረገው። የናንተን እንትና ላይ አቡላብ ላይ የምትጠቀሙትን የፎልሲፊኬሽን ቴስት ጥያቄ ይኸው ፎልስፋይድ አደረገው እዚህ ላይ። ታዲያ ለምን እንትን አትሉም? ቻሌንጅ አድርጉኝ፣ ወይንም ቻሌንጅ አድርጉኝ። ራሱ መሐመድ በተናገረው ደግሞ በራሱ ንግግር ፍርዱን አሳያችኋለሁ። ራሱን መሐመድ ሰልፍ ሪፊት እንዳደረገ ራሱ ላይ ሪፊት እንዳደረገ ባለው መሰረት ቀድሞ የጨረሰ ማንን ይመስላል አለ?
ልጁ አባቱ ቀድሞ ከጨረሰ አባቱን ይመስላል፣ እናት ቀድማ ከጨረሰች እናትን ይመስላል አለ። እንመጣበታለን። ራሱን እንዴት ሪፊዩት እንዳደረገ ደግሞ እናየዋለን ማለት ነው። ቢኒና ጓ እንኳን ደህና መጣሽ። አሁን ለምሳሌ ከ30 ዓመት ከ20 ምናምን ዓመት ከ10 ምናምን ዓመት በፊት የነበሩ ኬዞች ከሀገር ውጭ ያሉ ኬዞች ማለት ነው። ለምሳሌ ወንጀሎች፣ የተለያዩ ወንጀሎች ተፈጽመው ነበረ። ለምሳሌ ነፍስ ግድያ ወንጀሎች በጣም ብዙ ኬዞች ነበሩ። ኤፍቢአይ ቁጭ አድርጎ የያዛቸው፣ ሲአይኤ ቁጭ አድርጎ የያዛቸው ማለት ነው። በጊዜው ጥሩ ቴክኖሎጂ ስላልነበረ በ19 ምናምን ጥሩ ቴክኖሎጂ ስላልነበር እነዛ ኬዞች ምን ተደርገዋል? ፖዝ ተደርገው ቆመዋል። ለምሳሌ ገዳዩ እፎይ ከሆነ ተጠርጣሪ ተብሎ ይያዛል። ግን ምንም ማረጋገጫ ስለማይኖራቸው ያን እፎይ ስለመሆኑ ማረጋገጫ ስለማይኖራቸው ይተውታል። ምን ስለሆነ? ማሽን ስለሌለ፣ በዛን ጊዜ ቴክኖሎጂው ጥሩ ስላልነበር። ከ1400 ዓመት በፊት እንዲህ ብሎ የተሰከሰው ህዝብ አሁን ላይ የቴክኖሎጂ ሁሉን ነገር ግልጽልጽ አድርጎ ኢቨን እንኳን ታውትና አልትራሳውንድ እንኳን ክሊር ሁሉን ነገር ሲቲ ስካን ያለውን ነገር ክሊር አድርጎ በሚያሳይበት ሰዓት ታውትና የዘረመልን በስነ ስርዓት እያንዳንዱን ነገር የሚያሳይ ቴክኖሎጂ ደረሰን። አሁን እስልምና ጉድ ሆነ። የዛን ጊዜ ወንጀለኛ ተጠርጣሪ ተብለው የነበሩት ሰዎች አሁን ላይ እየተያዙ ከርቸሌ እየገቡ ነው። ምክንያቱም ቴክኖሎጂዎች መጥተው ወንጀለኛ መሆናቸው እየተረጋገጠ ነው። አሁንም መሐመድ ቴክኖሎጂ ባመጣው ነገር የተናገረው ነገር ነብይነቱ የተቀመጠበት ነብይነቱ የተረጋገጠበት ነገር ይሄው እየተጋለጠ ነው። ስለዚህ እስልምና ውስጥ ምን ሰራላችሁ? ውጡ። ያ ታንክ ኑር እንደሙድህ ኑር እንደሙድህ አይ ቲንክ ፎር ያ ከስር ያላችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡልን። ላይክ አድርጉ። ዩቲዩብ ላይ ኮሜንት አስቀምጡ። ቢሻሻል ቢስተካከል የምትሉት ነገር የእፎይ ዩቲዩብ ቻናል ላይ ማለት ነው። የእፎይ ዩቲዩብ ቻናል ላይ የምትከታተሉ ሰላም ብለናል። በዚህ አጋጣሚና ሀሳብ አስተያየት አስቀምጡልን። ዩቲዩብ ላይ ስለሚቀመጥ እናገኘዋለን ማለት ነው። እንደዛ አድርጉ። ላይክ አድርጉ። ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ። ይህንንም ላይቭ ታፕታፕ ኮፒ ሊንክ እያደረጋችሁ እንቀጥላለን ማለት ነው። በነገራችን ላይ ዛሬ ሙስሊሞች እዚህ ቡሃሪ ሀዲስ ላይ ይኸው በአማርኛ እንዲገባችሁ እንደተጠቀሰው እንደዚች ሴትዮ መሆን አለባችሁ። እቺ የመሐመድ ሚስት ሴት ነች አይደለ? ምን ብለዋለች እንዴ? ሴት ልጅ የዘር ፈሳሽ ታፈሳለች እንዴ ብለዋለች። ሴቶች አላችሁ እዚህ ውስጥ ብዙ ሙስሊሞች ይህን ጥያቄ እንድትጠይቁ እንፈልጋለን ዛሬ። ይህንን አርጊመንት ያመጣው እኛ አይደለንም፣ ራሱ መሐመድ ነው። ነቢይ ብቻ የሚያውቀው ብሎ ማለት ነው። የጠየቀው ደግሞ ነቢይ ያልሆነ ሰው ነው። ለምሳሌ የአንድ ሙያ አለ፣ ዶክተር ብቻ የሚያውቀው ነገር ተብሎ ተነግሮ ዶክተር ያልሆነ ሰው ሊያውቀው አይችልም ማለት ነው። ዶክተር ብቻ ነው የሚያውቀው ከተባለ ነቢይ ብቻ ነው የሚያውቀው ተብሎ መልሱ ቢነገረውም ጠያቂው ዶክተር እስካልሆነ ድረስ ዶክተር የሚያውቀውን ብቻ ነገር ሊያውቅ አይችልም። ጠያቂ ስለ ዶክተር እውቀት ከሌለ ወይ ደግሞ አሌስ ዶክተር ካልሆነ ይህም ሰውዬ ደግሞ አብደላ ብኑ ሰላማ ነቢይ ብቻ የሚያውቀው ብሎ ጠይቆት ለመሐመድ ሲመልስለት የመለሰለት ይሄ ነው። እንዴት ነው ሰው እናትና አባቱ የሚመስለው ተብሎ ሲጠየቅ የዘር ፈሳሹን ቀድሞ ካፈሰሰ አባቱ ካፈሰሰ አባቱን ይመስላል፣ እናቷ ካፈሰሰች ደግሞ እናቱን። ይሄ ነቢይ ብቻ ነው የሚያውቀው። አብደላ ሰላማ ደግሞ ምን አደረገው? ኮንፈርም አደረገ። ትክክል ነህ አንተ ነቢይ ነህ አለ። አንደኛ እሱም ተሳስተዋል፣ ሁለተኛ ነቢይ ብቻ የሚያውቀው ብሎ ችግር አለበት፣ እሱን አሳይቷቸዋል። ስለዚህ ዛሬ በርካታ ሰዎች ከእስልምና ትወጣላችሁ። ምክንያቱም እስልምና የቆመው በመሐመድ አስተምሮት ነው። መሐመድ ብቻ ነው። መሐመድ የለም ማለት እስልምና የለም። ክርስትና ላይ ብትመጡ መጽሐፍ ቅዱስ ላይ አንዱን ነቢይ ብታወጡ አንድ ነቢይ አለ፣ አንድ ነቢይ ብታወጡ አንዱ ነቢይ አለ። በርካታ ነቢያቶች አሉ። እስልምና ላይ ግን መሐመድና መሐመድ ነው ያለው። እሱም ደግሞ ነቢይ ካልሆነ እስልምና ውሸት ነው ማለት ነው። አንለስ ከተፈጥሮ ጋር ራሱ የሚጋጭ ነገር ተመዝኖ እስቲል በእኛ ዘመን የወደቀ ሴቶች አሁን ለምሳሌ ልክ እንደ ኡሙ ሰላማ መሐመድን ብትጠይቁት ምንድን ነው ያለት?
ቀኝ እጅሽን አፈሪን ከሆነ ያለት አይደል? ላንብብላችሁ። ኡሙ ሰላማ ባስተላለፉት መሰረት ኡሙ ሱሌይማን ወደ አላህ መልእክተኛ መጣች፣ እንዲህ አለች፣ የአላህ መልእክተኛ ሆይ አላህ እውነትን ለመናገር የሚያፍር አይደለም ማለት ሼም አይዘኝም፣ በቃ በድፍረት ልጠይቅህ ብላ ነው። በመሆኑ ማለች ሴት ልጅ በህልሟ ወንድ ጋር ብትገናኝ ገላዋን መታጠብ ግዴታ ይሆንባታልን ብላ ጠየቀችው። ነብዩ እንዲህ አሏት፣ ፈሳሽ ነገር ካየች መታጠብ ግዴታ ይሆንባታል አሏ። ኡሙ ሰላማ ግራ ገባት። ሴት ነች ፈሳሽ ነገር ካየች ሲባል እንዴ ሴት ታፈሳለች እንዴ ያለች ሴት ታፈሳለች እንዲህ ብላ ጠየቀችው። ከዛ መሐመድ ምን አላት? የአላህ መልእክተኛ ቀኝ እጅሽን አፈር ይንካው፣ ማስተዋል ተስኖሻል ማለት ነው። ታዲያ ልጁ እንዴት እርሷን መስሎ ይወለዳል ዘር ማታፈስ ከሆነ አለ። ሴት ልጅ እውነት ሴቶች እንደ ወንዶች ታፈሳላችሁ? ካላፈሰሳችሁ የነብይነት መመዘኛው አንዱ ይሄ ነውና ነብያችሁ መሐመድ ነብይ አይደለም። ሴቶችም ወንዶችም ቅን ልብ ያላችሁ ዛሬ በርካቶች ከእስልምና ለመውጣት ምክንያትም ብቻ ሳይሆን ከበቂ በላይ ምክንያት ነው ብለን እናምናለንና እግዚአብሔር ልቦናችሁን ይክፈትላችሁ ለማለት እወዳለሁ። በሱ የምትሉት ካለ ቀጥሉ። ከራሴ አይደለም የተናገርኩት፣ ይኸው ቡሃሪ ነው። ከቁርአን ቀጥሎ ተቀባይነት ያለው ትክክለኛ መጽሐፍ ነው። የአሁኗ ላይ ግልጽ እንደማድረግ ዴባይ ምናልባት ሴቶች ስላሉ ሴት ልጅ ስሜቷ በሚነቃቃ ጊዜ ለስቲሙሌሽን የሚኖራት ቅባታማ ፈሳሽ አላት። ያ ግን ለኢንተርኮርስ ሬዲ መሆኗን ነው ብልት እንትን የሚለው እንጂ የዘር ፈሳሽ አይደለም። ቀጥታ ዳይሬክት ያደረገው መሐመድ የዘር ፈሳሽ ብሎ ነው ራሱ። ስለዚህ ይህን እንትን እንድትሉ ፖይንት እንድታደርጉ ነው። ያ ሴት ልጅ ሴመናል አይሚን ስፐርም ሴል አይደለም የምትወልደው፣ በሱ አይደለም። በስፐርም ሴል የሚወልደው ወንድ ነው፣ የሚያስወልደው በሱ ወንድ ነው። ፕላስ ደግሞ ዲስቻርጅ ማድረግ ማተር አያደርግም። ለምሳሌ እሷ ቀድማ ጨረሰች፣ እሱ ቀድሞ ጨረሰ የሚለው ምንም ማተር አያደርግም። ምክንያቱም ዲስቻርጅ የሚደረገው ያለው ቫጃኒና አካባቢ ነው። እሱ ሉብሪኬሽን ለዛ ነው የሚያገለግለው። ቆስጤ እንዳለው ሴቷ አንደኛ ሬዲ መሆኗ፣ ሁለተኛ ፍሪክሽን በሚፈጠር ሰዓት ቫጃይናል ኦሉ እንዳይጎዳ ስሙዝ ለማድረግ የሚጠቅም ነው። አንድም የወንዱን ስፐርም ሴል አዝሎ ወደ ፍሎፒያን ቲዩብ በሚጓዝበት ሰዓት ላይ በሰርቪክስ አማካኝነት እንዲጓዝ መንገድ የሚያቀላጥፍ የሚያሳልጥ እንጂ ከመውለድ ጋር ምንም ያገናኘ የለም። ምንም አያገናኝም። ምክንያቱም የሴቷ ዘር ፈሳሽ እንደ ወንድ አላት ብሎ የተናገረው መሐመድ ስህተት ስለሆነ በከለርም ጠቅሶ ቢጫ የሴት ፈሳሽ አላት፣ በሱ ነው የምትወልደው። እሱ ደግሞ እሷን ይመስላል ቀድሞ ከጨረሰች ወይም ካፈሰሰች ብሎ ያለው ስህተት ነው። ምክንያቱም ፈሳሹ ያለው የት ነው? ገና እዚሁ አራውንድ ኢንተርኮርስ የሚደረግበት አካባቢ ነው ብዛት እንትን የሚለው። እሷ የሚወለደው ፅንሱ ራሱ የሚፈጠረው ደግሞ የት ነው? እላይ የት? ከሰርቪክስ አልፎ ከቫጃይና ሄዶ ሰርቪክስ ገብቶ ከዛ በፍሎፒያን ቲዩብ አድርጎ በዛ ተጉዞ አምቡላ የሚባለው አካባቢ ላይ ነው። እዛ ላይ ነው እርግዝና ፅንስ የሚከሰተው። የእሷ እንቁላል ደግሞ ያለው ነው ኦቨሪ ውስጥ ነው ያለው። ኦቨሪ ደግሞ ላይ ነው ያለው፣ አይገናኝም ከዚህኛው ጋር። ስለዚህ ኦቨሪ እንቁላሉን ሲለቅ ከዚህ ከፍሎፒያን ቲዩብ አድርጎ ከሰርቪክስ አድርጎ ወደ ፍሎፒያን ቲዩብ ገብቶ ወደ አምቡላ ሄደው ስፐርም ሴል ሚሊየንስ ከዛኛው እንቁላሉ ሬዲ ሆኖ ሲወጣ ሁለቱ ሲገናኙ ከሚሊየን ስፐርም ሴል አንዱ ስኬታማ የሆነ የወንዱ ስፐርም ሴል ከእሷ ኤግ ሴል ጋር ምን ያደርጋል? ኮላይድ ያደርጋል፣ ወይም ደግሞ አንዱን እንቁላል ይሰብረዋል ማለት ነው እንጂ የእሷ የሴቷ ይሄ በግንኙነት ላይ ይፈሳል የተባለው
ከእርግዝና ጋር ምንም ያገናኘው የለም። ማለትም በሱ አይደለም የምታረግዘው። ቢጫ መሆኑ በራሱ አንድም ፋንገስ ምናምን ችግር ነው። ሴቶች የጤና የማህፀን እንትን አማክሩ ቢጫ ፈሳሽ አለኝ ብትሉ እንደዚህ በተለይ ማሳከክ ምናምን እንደዚህ አይነት ነገሮች ካሉ ይህ ፋንገስ ጋር በተያያዘ ከኢንተርኮርስ ጋር በተያያዘ የሚተላለፉ ሴክሹዋል ኢንተርኮርስ ትራንስሚትድ ዲዚዝ ሆኑ ከነኛ ጋር የተያያዙ ምናምን በዛ ምክንያት የሚመጣ ችግር ነው። ቢጫ እንደዚህ ብዛት በተለይም ደግሞ ለየት ያለ ሽታ ምናምን ካለው እንደዚህ